የኢትዮጵያ ፌዴራል መንግስት በራሱ ህዝብ ላይ የድሮን ጥቃት ከማድረስ በአስቸኳይ እንዲቆጠብ አሜሪካ አሳሰበች። ከጤና ባለሙያዎች ጥያቄ ጋር በተያያዘ 47 የጤና ባለሙያዎች ተጠርጥረው በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ተጠርጣሪዎቹ የሰዎችን ህይወት አደጋ ላይ እንዲወድቅ በማድረግና ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር መጠርጠራቸውም ታውቋል። ሱዳን በአሜሪካ አዲስ ማዕቀብ ሊጣልባት ስለመሆኑም ተሰምቷል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። ከጤና ባለሙያዎች ጥያቄ ጋር በተያያዘ 47 የጤና ባለሙያዎች ተጠርጥረው በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታውቋል። ተጠርጣሪዎቹ የሰዎችን ሕይወት አደጋ ላይ እንዲወድቅ በማድረግና ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር መጠርጠራቸውም ታውቋል። የኢትዮጵያ ፌዴራል ፖሊስ ዛሬ ግንቦት 15 ቀን 2017 ዓ.ም ባወጣው መግለጫ ወቅታዊውን የጤና ባለሙያዎች ጥያቄ ሽፋን በማድረግ በጤና ተቋማት ውስጥ ሁከት በመፍጠርና የሰዎችን ሕይወት አደጋ ላይ እንዲወድቅ ያደረጉ ተጠርጣሪዎች በቁጥጥር ስር ውለዋል። የፌዴራል ፖሊስ እንደገለጸው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ ኢትዮጵያ ውስጥ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ሕይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ ማጣራት ጀምሯል። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ሲል የፌዴራል ፖሊስ አስታውቋል። በዚህ ሳምንት በብሔራዊ ቴሌቪዥን ጣቢያ ቀርበው የነበሩት የጤና ሚኒስትር ዶክተር መቅደስ ዳባ እንዲሁም የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ከጤና ባለሙያዎች ጥያቄ ጋር በተያያዘ ማብራሪያና ማሳሰቢያ መስጠታቸው ይታወቃል። ሚኒስትሯ ዶክተር መቅደስ ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራ ለማስተጓጎል እንደሚጥሩ በመግለጽ እነዚህ አካላት ላይ በህግና በጤና ስነ ምግባር ደንቡ መሰረት አስፈላጊው እርምጃ ይወሰድባቸዋል ሲሉ ገልጸው እንደነበር መዘገባችን ይታወሳል። በተመሳሳይም ሚኒስትር ዴኤታው ዶክተር ደረጀ ዱጉማ በተሰጣቸው እድል ወደ ስራቸው የማይመለሱ የጤና ባለሙያዎችን የሙያ ፈቃድ እስከ መሰረዝ እንዲሁም በትምህርት ላይ የሚገኙትን ከትምህርት እስከ ማገድ የሚደርሱ አስተዳደራዊ እርምጃዎች እንደሚወሰዱ አሳስበው ነበር። ፌዴራል ፖሊስ ምርመራ እየተደረገባቸው ነው ያላቸው 47 ተጠርጣሪዎች በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ብሏል። በተጨማሪም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል የተባለ ሲሆን በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ መሆኑንም ነው የኢትዮጵያ ፌዴራል ፖሊስ ያስታወቀው። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነ ምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር ነው ሲል ገልጿል። ሌሎችም ከዚህ ተግባር እንዲቆጠቡ በማለትም ማሳሰቢያ አክሏል። አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ የገለጸው የፌዴራል ፖሊስ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ እየተወሰደ ያለው እርምጃ ተጠናክሮ ይቀጥላል ብሏል። ከቀናት በፊት ግንቦት 12 ቀን 2017 ዓ.ም ተቃዋሚ ፓርቲዎቹ መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በጥምረት በሰጡት መግለጫ በአንድ ሳምንት ውስጥ ብቻ ከ80 በላይ የጤና ባለሙያዎች መታሰራቸውን ገልጸው ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽንና አምነስቲ ኢንተርናሽናል ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነትና ህጎችን እንዲሁም የሰብአዊ መብት መርሆችን የተከተሉ እንዲሆኑ እያሳሰቡ ነው።
የኢትዮጵያ ፌዴራል መንግስት በራሱ ሕዝብ ላይ የድሮን ጥቃት ከማድረስ በአስቸኳይ እንዲቆጠብ በማለት አሜሪካ አሳሰበች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የአምባሳደር ኤርቪን ማሲንጋን መልእክት ያሰራጨ ሲሆን የኢትዮጵያ ፌዴራል መንግስት በራሱ ሕዝብ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም ጥሪ አቅርበዋል። ኢትዮጵያ ከዓመት ወደ ዓመት በጦርነት ውስጥ እየተሻገረች ስለመሆኗ ያመላከተው የአምባሳደሩ መልእክት ጦርነቶቹ በመላው ኢትዮጵያውያን ላይ የሚያደርሱትን ተጽዕኖና ቀውስ ላይ ትኩረት ማድረግ ይገባል ብሏል። ሰላምና መረጋጋትን ለማምጣት ጊዜው አሁን ነው ያሉት በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ የሀገር ውስጥ ግጭቶችን በአስቸኳይና በዘላቂነት በመፍታት የሀገር ውስጥ ተፈናቃይ ዜጎች ወደ ቀደመ መኖሪያ ቀያቸው እንዲመለሱ፣ ሕፃናት ለትምህርትና ለጤና አገልግሎቶች ብቁና ተደራሽ እንዲሆኑላቸው ማድረግ ይገባል ብለዋል። ለሕዝቡ ቅድሚያ ለመስጠትም ጊዜው አሁን ነው ሲሉ ያሳሰቡት አምባሳደሩ ከግጭቶች ጋር ተያይዘው የተፈጠሩ ስርዓት አልበኛነትን መዋጋት የግድ መሆኑን በመልእክታቸው አስፍረዋል። የአሜሪካ መንግስትን ወክለው ባስተላለፉት መልእክት የሀገራቸው መንግስት ለፋኖና ለኦሮሞ ነጻነት ሰራዊት እንዲሁም ለመንግስት ጥሪ አቅርቧል። በዚህም የአሜሪካ መንግስት ፋኖ ተጨባጭ የሆነና ሰላማዊ የሆነ ዓላማን ይዞ አንድ እርምጃ እንዲጓዝ እንዲሁም የኦሮሞ ነጻነት ሰራዊት ከመንግስት ጋር የጀመራቸው ድርድሮችን በመቀጠል በኦሮሚያ ክልል ያለው ጦርነት እንዲያበቃ ጥሪ ማቅረቡን ሪፖርተር ከአሜሪካ ኤምባሲ የተመለከተው መረጃ ያሳያል። የኢትዮጵያ መንግስትም በራሱ ሕዝብ ላይ በድሮን የጦር መሳሪያዎች ጥቃት መፈጸም በአስቸኳይ እንዲያቆም የአሜሪካ መንግስት የጠየቀ ሲሆን በተለይም የድሮን ጥቃቶቹን በማቆም ችግሮቹ የሚፈቱበትን ሁኔታ እንዲያመቻች ጥሪ ቀርቧል። በአማራና ኦሮሚያ ክልሎች በታጣቂዎችና በመንግስት ኃይሎች መካከል የሚደረጉ ውጊያዎች የቀጠሉ ሲሆን በሁለቱም ክልሎች የኢትዮጵያ ሀገራዊ ምክክር ኮሚሽን ከግጭቶቹ ጎን ለጎን የምክክር አጀንዳ አሰባስቧል። በኦሮሚያ ክልል የክልሉ መንግስት ጋር የሰላም ስምምነት የተፈራረመ የታጣቂ ክንፍ መኖሩን ተከትሎ ግጭቶች መቀነሳቸውን የግጭት መረጃዎችን የሚያሰባስበው የአክሌድ ድረገጽ መረጃ ያመለክታል። ይሁን እንጂ አሁንም መጠኑ ከፍና ዝቅ እያለ በአማራ እንዲሁም በኦሮሚያ ክልል ግጭቶቹ መቀጠላቸው ተመላክቷል። በሱዳን በቀጠለው የእርስ በርስ ጦርነት በአለፈው አንድ ዓመት በፈጥኖ ደራሽ ኃይሎች ላይ የኬሚካል ጦርነት መሳሪያ ተጠቅማለች በማለት አዲስ ማዕቀብ እንደምጥል የአሜሪካ ውጭ ጉዳይ ሚኒስትር አስታወቀ። ከሰኔ 6 ጀምሮ አሜሪካ ወደ ሀገሪቱ የምትልካቸው ምርቶች እንደሚገደቡና የፋይናንስ ብድር ገደቦች ተግባራዊ ይሆናሉ ሲሉ ቃል አቀባዩ ታሚ ብሩስ ተናግረዋል። ከዚህ ቀደም የሱዳን ጦርና የፈጥኖ ደራሽ አማጽያኑ በግጭቱ ወቅት የጦር ወንጀሎችን ፈጽመዋል በሚል መከሰሳቸው ይታወቃል። አሜሪካ ለወሰደችው እርምጃ ምላሽ ለማግኘት ቢቢሲ የሱዳንን ባለሥልጣናት ቢጠይቅም እስካሁን መግለጫ አለማዘጋጀታቸው ተነግሯል። ከ2 ዓመት በፊት የሱዳን ጦርና አርኤስኤፍ መካከል የተፈጠረውን የሥልጣን ሽኩቻ ተከትሎ በተቀሰቀሰው ግጭት ከ150 ሺህ በላይ ሰዎች መገደላቸውን መረጃዎች ያመለክታሉ። ባለፉት ወራት የሱዳን ጦር ዋና ከተማዋ ካርቱምን ቢቆጣጠርም ውጊያው አሁንም የቀጠለ ሲሆን አሜሪካ የትኛውን የኬሚካል ጦር መሳሪያ አገኘው እንዳለች የተገለጸ ነገር የለም። ሱዳን በርካታ ጉዳት፣ ስቃይና አለፍ ሲልም ሊገድል የሚችለውን ክሎሪን ጋዝ ለ2 ጊዜያት ተጠቅማለች ሲል ኒውዮርክ ታይምስ በጥር ወር መዘገቡ ታውቋል። መግለጫው የሱዳን መንግስት ሁሉንም የኬሚካል ጦር መሳሪያዎች አጠቃቀም እንዲያቆምና የዓለም አቀፍ መርህ ስር ያሉትን ድንጋጌዎች እንዲወጣ ዩናይትድ ስቴትስ ትጠይቃለች ማለቱን የቢቢሲ ዘገባ አመላክቷል። የተወደዳቸው የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እናስታውሳለን። መልካም ጊዜ